ቤተሰብ የዛሬ ጉድ አያችሁ። ርዕስ ሌላ ውስጥ ሌላ። ምን ጉድ ናችሁ? የምሬ ነው የምላችሁ። እንዴት እንደሳኩ ደስ ብሎኝ ቪዲዮ ውስጥ ገብቼ ሳይ ሌላ ነው ታሪኩ። እናንተ አብርሽ እንዴት ጠገበ ግን? ጥጋቡ አናቱ ላይ ወጣ። ይህ ልጋገም ሰውዬ ማለት ነው። አንተ ደግሞ ሰው ነው የምትባለው አሁን። የምሬ ነው የምላቸው። ንቀት ማለት ነው። ሲያስጠላ። ጭራሽ ሜሪና ዳኒን አስጠነቀቅ። ለምን ሄርሜላ ቤት ሄዳችሁ ቤቷን ገንጥላችሁ የገባችሁ እናንተ እኮ በህግም ትጠየቃላችሁ አለ እኮ። ለውሽምት ሽንቴ ብርንዳ ነው አለ። ለምስጥ አንድ ቀን እንደዚህ ተናግራ ማታቅ ሰውዬ ዛሬ ለውሽምትክ ተጋፍጣ ሽንቴ ብርንዳ ነው አለ። ምን ትላላችሁ ቤተሰብ? እስኪ ንገሩኝ። ሄርሜላ የተከበረች ሴት ናት አላለም? በሚስቱ አጠገብ ሆኖ ይሄ እኮ ንቀት ነው የሚያሳየው ቤተሰብ ማለት ነው። አብርሽ ግን ዛሬ የተናገርክ ንግግር ነገ ዋጋ ትከፍላለህ እንዳትራሷ። ይሄም ማለት ነው የምሬ ነው ምልክ። በጣም ነው የሚደብረ እንዴ። ጨዋ ሰው ሆኖ ነው የመጣ። ከመጣ በኋላ ዳኒና ሜሪ ደግሞ በደስታን የተቀበሉ። ሲመጣ አብርሽም ደግሞ አክት እያደረገ መጣ። ጥሩ ሰው ሆኖ ልቡ እንደተመለሰ ሰው ሆኖ ገባችሁ አይደለ? ዳኒና ሜሪን ታውቃላችሁ፣ እያሽቃብጣሉ፣ አንደኛ ናችሁ። ስለዚህ አብርሽ ደስ ያለ ነው የመጣው። እነሱን ደግሞ አብርሽ እንደዚህ ሆኖ ሲመጣ እነሱ እንዴት እንደሆኑ አያችሁ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች ተመልሼ መጥቻለሁ። የአብርሽና የሩታ ነገር ማለቃ የለም ቤተሰብ። የነሱ መጨረሻ ማየት ናፈቀኝ ብቻ አላቅም። ስለዚህ ዛሬ እንደምታዩት እንግዲህ አብርሽ በቃ ምንም ነገር እንዳልተፈጠረ ጨዋ ሰው ሆኖ ነው የመጣው። የተፈጠረ ሌላ ነው፣ ውስጡ ሌላ፣ ከላይ የተጻፈ ሌላ። ይህ ውርደት አይደለም እንዴ? አብርሽ ግን በጣም ጠግበሃል፣ በጣም ማለት ነው። ሄርሜላ ምን ሰጣ? ቆይ ምንድን ነው የሰጣች? ምን አስቀምሰሃለች? በዚህ ልክ አንተ ለሚስት እንደዚህ ክብር ሰጣ ማታቅ ሰውዬ ለውሽምት በዚህ ልክ ስትናገር አይደብርም? ሩተነ ነገሩ አንተ 10 ሴት ብትቀያየር እኮ ወንድነት እንዳይመስልክ ይሄ ልክስክስነት ነው ያለችው ለካ ሩታ። አንዳንድ እውነታ ነው ቤተሰብ ማለት ነው። እና ግን መጨረሻ ላይ አሳዝነኛለች። ለምን የአብርሽ ንግግር በጣም ሰውን ይጎዳል። ለነገ እያሰበ አይደለም። ዛሬ የሚያደርገው ድርጊት ለነገ እያሰበ አይመስለኝም። ነገ ግን ዋጋ ትከፍላለ። ገባ አይደለ? ሴት ልጅ ከቆረጠች መልሳ ዞር ብላ የምታይ አይመስለኝም። የሩታ ውስጧ ከቆረጠላት የአብርሽ ፍቅር ከውስጡ ከጠፋ የምር ሩታ ተመልሳ አብርሽን ዞር ብላ የምታይ አይመስለኝም። ግን አንዳንዴ ማታገስ ጥሩ ነው። ሩታ ደግሞ አሁን አንደኛ እርጉዝ ናት። ስለዚህ አብርሽ ደግሞ እርጉዝና አላቅም እኔ በምንም እርግጠኛ አይደለሁም እያለ ነው ያለው ማለት ነው። እና ሆዶ ሲገፋ መታወቁ ይቀራ። አብርሽ ግን ታፍራበታለ። ገባ አይደለ? አንተ የምትናገረው ንግግር ጠንቅቃ ብትናገር መልካም ነው። ገባ አይደለ? ለውሽምት በዚህ ልክ ስትናገር አይደብርህም? ከሩታ ጋር እኮ ብዙ ዋጋ የከፈልከ ሰውዬ ነው። ገባ አይደለ? ከየት እንደጀመርከ ከየት እንደመጣ ከሀ እስከ መጨረሻ እንዴ በምን ሁኔታ እንደመጣ ሁሉም የሚያውቀው ከስከፋ ሁሉም ሰው ያውቃል። ያንተ ህይወት ማለት ነው። ዛሬ ስታገኝ የተሞላ ህይወት ስታገኝ አንተ ላቺ እቺ ሀለሌ ሴትዮ እቺ ጋለሞታ የሆነች ሴት ነው እንደ ሩታ የምትቀይረው አይደብርህም? ከተቀየርክ በኋላ ነው አንተ ሚስትን በሌላ ሴት የምትቀይረው። አይደብርም? የምር በጣም ያሳዝናል። የአብርሽ ንግግር በጣም የሚያስጠላው በጣም ወጥ የረገጠ ንግግር ነው። ገባ አይደለ? ሩታን ካሁን በኋላ የምር ከዚህ ሰውዬ ጋር አትገናኝ። የምሬ ነው የምልሽ ሩታ ተይ።
ይሄ ክብር የማይሰጣ ሰውዬ ጋር አትገናኝ ማለት ነው ሩታ። እኔ ያው ሁለተኛ ልጅ እርጉዝ ነኝ ስላለችው እንኳን በዚህ ቢመለስልኝ ብላ ነው የጠየቀችው። እሱ መመለስ አይመስለኝም። ከውሽምት ጋር ማለት እንደፈለገ መሆን መጋጋጥ ነው የሚፈልገው። እንዶ በኢሊ በቅርብ ቀለበት አድርግለታለሁ፣ እስኪ ምን እንደምታመጡ አለው። ታነቃላችሁ ወይስ አታነቁም አለው አለ። እስኪ አንተም ደግሞ ለሄርቤላ ቀለበት ካደረግክለት ቀን ምን እንደማድርግክ አላቅም እያለ ነበር ዳኒ። የተፎካከሩ ነበር። ግን አብርሽ ወደ ዋጋ ትከፍላለ። ልዑል ነገ አድጎ አባቴ እናቴ ላይ እንደዚህ ያደረግበት ብሎ ነገ ልጁ ሲያድግ ደግሞ አንተ ላይ በቀል እንዳያደርግ ነው የምፈራው። ግን በዚህ ልክ ለልጅ ብታስብ ጥሩ ነው። ምንም ብትሆኑ አብሮ አደራችኋል፣ አብሮ ኖራችኋል፣ ብዙ ነገር አሳልፋችኋል። ግን እሱ እያስታወስክ በዚህ ልክ ሩታን ባትጎዳ፣ በዚህ ንግግር ባትጎዳ ጥሩ ነው። መጨረሻ ላይ ያሳዘነች ያለቀሰችው ገባችሁ? የአብርሽ ንግግር በጣም የሚያስጠላ። ሩታም ልክም ነገረችው እኮ እስከሚበቃው ድረስ ማለት ነው። ሩታ ተናግራለች ለአብርሽ ማለት ነው። ግን በጣም ነው የሚደብረው። አብርሽ በጣም ጠግቧል። የድሮ አብርሽ አይደለም አሁን ላይ በጣም ውስጡ ነገር እንጃ ውስጡ ሁሉን የተቀየረ ልጁ ማለት ነው። እና አብርሽ ከራሱ ጋር አይደለም 666 ነው አናቱ ላይ የሞላ ቤተሰብ ማለት ነው። እና ሩታ ከእንደዚህ ሰዎች ጋር የርሽ አብርሽን አታገኝ፣ ይቅርብሽ ሩታ። ይሄ እኮ እያስናቀ እኮ ነው ያለ ልጅ ማለት ነው። እንግዲህ ሩታ ጠርታ አይደለችም፣ ሁላችሁም ታውቃላችሁ። መጀመሪያ ላይ ሩታ ናት ቪዲዮ የሰራችው። ሜሪና አብርሽ ናቸው የተቀጣጠሩ። ዳኒና ሜሪ አብሮ መጡ። ከዛ ሩታ ደግሞ ቪዲዮ ሰርታ ጠበቀች። ግን መጀመሪያ ሲመጡ ደስተኛ ሆኖ እንዳተገናኙ መሀል ላይ ደግሞ አብርሽ አክት እንዳደረገ እነሱ ላይ ተጫወተ ማለት ነው። ይሄ አይደብርም? ታዲያ አይደብርም? የሰው ልብ ሰብሮ መሄድ ጥሩ ነው? አብርሽ በዚህ ልክ ነገ ዋጋ ትከፍላለ። ሩታ ላይ ባደረግ ልክ ዋጋ ትከፍላለ። ግን ራስን ብታስከብር ጥሩ ነው። ለሚስትህ ደግሞ ክብር ይኖርክ። በጣም ነው የሚያስጠላው። ጌታን በጣም ነው የሚያስጠላ ያንተ ስራ ማለት ነው። ዛሬ ሙሽምት በለጠችልህ ከሚስትህ ከሩታ ጋር ብዙ ነገር ያሳለፍክ ሰውዬ ነህ አንተ። በሩታን የተቀየርክ ታውቃለህ። ሄርሜላ እኮ ትላንትና የመጣች ሴት ናት። ሁሉ ነገር ከተሞላለ በኋላ ነች ሴት የመጣችው ማለት ነው። ግን ነገ ዋጋ ትከፍላለህ። ሩታን ቆርጣ ካንተ ህይወት ከወጣች ከዛም በኋላ ሩታ ዞር ብላ እንኳን ወርቃ የሆን ነገር ብትሆነ ዞር ብላ የምታይ አይመስለኝም። ሴት ልጅ ከቆረጠች ደግሞ እንደማትመለስ አውቀው ገባ አይደለ? በጣም ነው የሚያስጠላው ስራ ሁሉ ነገር ማለት ነው። አንተ ምን ቤተሰብ አለ? ጌታ ነው የምላችሁ። እስኪ የተንቢ ቤተሰብ ማለት ነው እንዴት እንዳደረጉ ኤፍሬም ማለት ነው። ቤተሰብ ማለት እንደ የተንቢ ቤት ነው እንዴት እንዳደረጉ። አንተ ጥሩ ቤተሰብ የለም። ስለዚህ አንተ አብርሽ ጥሩ እንደሰራ አንተ ወንድሜ ለምን ታሰረ፣ ወንድሜ ለምን እንደዚህ ሆነ የሚሉ ቤተሰብ ነው ያለ። ለዛ ነው ቤተሰብ እንደዚህ ዝም ባይሉ ከመጀመሪያ ልክን ቢያሳዩ አንተ በዚህ ልክ ሴቶች ላይ አትወጣም ነበረ፣ ሴቶችን አትቀያየርም ነበረ። ቤተሰብ የለም፣ ቤተሰብ የሚቆጣጠር ቤተሰብ የለም። ቤተሰብ ማለት እንደ ለምለም ቤተሰብ የተንቢ ቤተሰብ ነው። ነፂና ተንቢ ምን እንዳደረጉ ታውቃላችሁ? ኤፍሬም በጥፊ ነው ከግቢ ያስወጡ ማለት ነው። እንደዚህ ነው በቃ ቤተሰብ ማለት ልጁ ሲቆጡ ሲያጠፉ እንደዚህ ሲያደርጉ ቤተሰብ አብርሽ የሚቆጣጠሩ ሰው የለም። እውነቴን ነው የምላችሁ። ስለዚህ አብርሽ በጣም ብዙ ነገሮች ይቀራሉ እውነት ለመናገር ማለት ነው። በጣም የጠገበ አሁን ለወጥ ረገጣ ማለት ነው። ምክንያቱ እንደዚህ ነገር ባታደርግ ጥሩ ነው ብዬ አስባለሁ። ነገ ዋጋ ትከፍላለህ። ገባ አይደለ? ምንም ብትሆኑ ወልዳችኋል። አሁንም ልጅ አለ ወዳ ውስጥ ገባ አይደለ? ነገ ዋጋ ትከፍላለህ። ይሄ ልጅ ደግሞ አይኑንም እንዳታይ አላሳየውም ብላለች ሩታ ማለት ነው። ሲፈልግ ደግሞ ስትፈልግ ትላንትናም ነገርከኝ ልጅንም እሱም እንዳላመንክ ጭራሽ የዛ ሰፈር ድርሽ እንዳትለኝ አንተ ፊት ማየት አልፈልግም ብላለች ሩታ። ስሜታማ ሆናለች በመጨረሻ ማለት ነው። እና አልቅሳለች። ብቻ ከባድ ነው። ዳኒና ሜሪ ደግሞ ከሩታ ጋር መሆን ካለባችሁ ሆኑ፣ ከአብርሽ ጋር ታገናኙ። ገባችሁ? ሩታም ደግሞ ሌላ ነገር ውስጥ እንዳትገባ የሆነ ነገር ማለት ነው። ገባችሁ? የእሷ እንባ እኛ ማየት አንፈልግም።
አብረሽ የሚፈልገው ሜሪና ዳኒ ከሩታ ህይወት ቢወጡ ደስተኛ ነው። ሩታ ደግሞ አታስወጣም። አንተ ሄርሜላን ከህይወት ካስወጣ እኛም ደግሞ ከሩታ ህይወት እንወጣለን ነው ያለ ዳኒ ማለት ነው። እስኪ ቀለበት አድርጋና አሳየን ምን እንደማደርግ እኔም ደግሞ ያለ ነበር ዳኒ ማለት ነው። የተፎካከሩ ነበር። ግን አብረሽ ነገ ዋጋ ትከፍላለህ ዛሬ በተናገርክ ንግግር ማለት ነው። እቺ የተከበረች ሴት ናት። ኧረ እባክህ እቺ ዘልዛላ ሴት ባለትዳር ላይ ፍጥ ያለች ሴት ናት። የተከበረች ሴት ላንተ አንተ ዘልዛላ ማለት ነው። ለነገሩ ሁለቱ ዘልዛሎች ናቸው። ገባችሁ? አብረሽና ሄርሜላ አንድ ናቸው። ሁለቱ ዘልዛሎች ናቸው የተገናኘ ማለት ነው። ዛሬ ትላንትና በመጣ ሴት እኮ ነው ሚስቱን የቀየረ የዳፋር ማለት ነው። ሲያስጠላ ሊጋጋም ሰውዬ